Good News Media. የተጀመረ ትምህርት ስለነበር እሱን ሐሳብ ዛሬ ልቀጥል ብዬ ነው። ጌታ ይባረክ። የእምነት ሰው ሲባል እንግዲህ ወደ ሆነ ሰው እያጠቁመም ወደ አንተ ነው። የእምነት ሰው አንተ ነህ፣ አማኝ አንተ ነህ። ጌታ ይባረክ እንጂ የእምነት ሰው ሲባል አንዳንድ ሰው በቃ እንትና እኮ የእምነት ሰው አንተስ አያችሁ። እና ሁሉ ጊዜ ወደ እናንተ ነው ማየት ያለባችሁ። እኔ የእምነት ሰው ነኝ፣ በእምነት ልኖር ይገባኛል፣ በእምነት ልመላለስ ይገባኛል ልንል ይገባል። ስለዚህ የእምነት ሰው መገለጫዎችን አንድ 3 ነጥቦችን አስተምሬያለሁ። አራተኛ የእምነት ሰው ስለ ነገው ስጋት አይገባውም ወይም አይጨነቅም። የእምነት ሰው ነገ ላይ ስለ ነገ አይጨነቅም። ስለ ነገ ስጋት አይገባውም። ስለ ነገ ስጋት እየገባችሁ ያላችሁ ሰዎች ዛሬ ላስጠንቅቃችሁ፣ ከእምነት ወረድ ብላችኋል። ከእምነት የወረደ ሰው ነገ ያሰጋዋል፣ ነገ ያስጨንቀዋል። በደንብ ስሙኝ። ስለ መጨነቅ ነው ማውራው፣ ስለ ማሰብ አይደለም። ማሰብ ጤናማነት ነው። ስለ ነገ እናስባለን። ማሰብ ጤናማነት ነው። አታስቡ አልተባልንም። አይምሮ አልተሰረቅንም እኮ እንዴ። መጨነቅ፣ ስጋት፣ ጭንቀት የሚባለው ግን በእግዚአብሔር ቋንቋ ውስጥ በእግዚአብሔር ቮካብላሪ ውስጥ አይሰራም። በአንዳች አትጨነቁ ማለትና አታመንዝር እኩል ነው። እኩል ቃል ነው መጽሐፍ ቅዱስ ውስጥ ቁጭ ያለው። በኩል አቅም፣ በኩል ኪሎ። ሰው ላለማመንዘር እንትን ይላል። አረ ማመንዘር እንደ አይገባም ምናምን ነገር ይላል። ልክ እንደዚሁ መጨነቅንም ከማመንዘር እኩል ልትፈራው ይገባል፣ ልትርቀው ይገባል። እኩል ነው የተጻፉት፣ እኩል ቫልዩ ያላቸው። ስለዚህ መጨነቅ ከእምነት መውጣት ነው፣ ከእምነት መጉደል ነው። የተጨነቀ ሰው ከእምነት ወርዷል፣ ከእምነት ላይ ወርዷል። ጭንቀት ውስጥ ያለ ባይብል ስለሚል ነው። እስቲ ማቴዎስ 6 እሱ ዛሬ ልቤን ስቦኛል። ማቴዎስ 6:25 ከ6:25 ጀምሮ እስከ 34 ያደስ የሚል ቃል አለ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። አታስቡርልም፣ አትጨነቁ። ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራም አይከቱም፣ የሰማዩም አባታችሁም ይመግባቸዋል። የሰማዩ አባታቸው አይልም። እግዚአብሔር የወፍ አባት አይደለም። ሰው ሁሉ እንደዛ ነው። የሰማዩ አባታቸው ይመግባቸዋል አላለ። የወፍ አባት ሆኖ ማያውቅ እያለ ያለው። እስቲ ወፎችን ተመልከቱ፣ እነሱ እኮ አይዘሩም አያጭዱም በጎተራም አይከቱም፣ ግን የሰማዩ አባታችሁ የእናንተ አባት እነሱን ይመግባል። ዩር ፋዘር ያንተ፣ እስቲ አሜን። ያንተ አባት ካንተ አልፎ እነሱን ይመግባል። ለዚህ ነው በምትለብሱት በምትበሉት አትጨነቁ። በምትለብሱትና በምትአልና በዋናነት ያስቀመጠው አንደኛው ይሄንን ነው፣ ወፍ ነው። ከዛ በኋላ ምን አለ? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ተጨንቆ ማን አለ? ጸጉሩን ጥቁር ወይ ነጭ ያደረገ እስቲ ተጨንቆ። በጭንቀት ጸጉራችሁ ጥቁሩን ጸጉር ነጭ ወይም ነጩን ጸጉራችሁን ጥቁር ያደረጋችሁ ሰዎች በጭንቀት 1 ክንድ የጨመረ በእምነት ግን ሊጨመር ይችላል። ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። ምድርን እንዴት እንዳለበሳት እግዚአብሔርን ተመልከቷል። ምድርን እኮ አልብሷታል አለ፣ አዘንጧታል። ሰለሞን እንኳን በክብሩ እንደነሱ አልለበሰም። ይህን አለና ምን እንዳለ ስሙት። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁኑ እንዴት
ከምን ጋር ነው ያገናኘው? ከእምነት ጋር። እምነት የጎደላችሁ፣ ከእምነት የጎደለ ሰው ይጨነቃል። ጭንቀት ከእምነት መጉደል ነው። እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት አያለብሳችሁ? እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ለነገ አትጨነቁ። ስለዚህ የእምነት ሰው በነገው ላይ ጭንቀት ወይም ስጋት አይገባውም። አማኝ ነገ እንዴት ይሆንን? ነገ እንዴት ነው ግን ቆይ እኔም ሆነው ልጆቼም ምን አይነት ይሆኑን? ያላገባም ያገባውም የወለደውም ተጨንቆ እንዴት ይሆነ? ሁሉ ተወጥሯል። የእምነት ሰው ቀለል ብሎ የሚኖር ነው፣ እንደኔ ማለት ነው። ቀለል ብለህ ኑር፣ ምድር ላይ አትክበድባት። በፓካውት ኑሮ በፓካውት ደስ ይላል። ሯጮች ተብለናል እኛ ዕብራውያን 12 ላይ። ሯጭ በፓካውት ነው የሚኖረው አይደል? ሯጭ በጋቢ አላየውም። ሯጭ ደራርቦ አይሮጥም አለ የዕብራውያን ጻፊ። እንግዲህ የእምነታችን ፈጻሚና ራስና ፈጻሚ የሆነውን ክርስቶስን ተመልክተን ሩጫችንን በትዕግስት እንሩጥ። እሱ ሮጧል አለ፣ እኛም እንሩጥ እሱን ተከትለን። ስለዚህ ሯጮች ነን። ከብደንባት ምድር ላይ በነገር ሁሉን ቋጥረን ሁሉን ይዘን ሁሉን በቃ እዚህ ምድር ላይ ለዘላለም የምትኖሩ ነው የምትመስሉት። አንዳንዱ እንዳለን እንዳመረን ኧረ ውበታችሁ ይምጣ። ምን በቃ ምንም ውስጥ ቢተርነስ፣ ሐዘን፣ መራርነት ውስጣችሁ አይኖር። የምን ሰው ምልክቱ ያለው አይጨነቅ። ለዚህ ነው አንደኛ ጴጥሮስ 5:7 ላይ እርሱ ስለ እናንተ ያስባልና፣ ቅድምም ብሏል። እርሱ ስለ እናንተ ምን ያደርጋል አለ? ያስባል። እዛ ማቴዎስ 6 ላይ ያስባል አለ። የሚያስፈልጋችሁን እኮ ያውቃል አለ። ያውቃል፣ እሱ እኮ ያውቃል። የሚያስፈልጋችሁ ምን እንደሆነ ያውቃል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስጨንቅ ነገር ወደ አንተ ተወርውሮ ሲመጣ አንተ ተወርውረዋለህ። የሚያስጨንቅ ነገር የለም አይደለም ወሬው። የሚያስጨንቅ ነገርን ግን አታስተናግደው፣ እንግዳ አታርገው ቤት። እስቲ አሜን። አዎ አታስገባው ቤት። ምንም ሲመጣ ቶሎ ብላ ከሶስት ውጣ። አንድ ወዳጄን አንዱ ምን አለው፣ ወዳጄ ነው የሚለው ያንን የጠፋ ሰሞኑን አይቻላቅም ምኑ የጠፋ ሲለው፣ ፓስተር የሰሞኑን ትንሽ ችግር ውስጥ ነበርኩ አለ። ውስጥ ምን ትሰራለህ አለው። በቃ መልሱ ይሄ ነው። ውስጥ ምን ትሰራለህ? ውጣ። ምንም የማይጠቅምህ ሰውነትህን የሚጨርስ ጆይን የሚሰርቅ ደስታን የሚሰርቅ ሰላምን የሚያሰጣ ገንዘብን የሚሰርቅ ጭንቀት ነገ ወደ ሐኪም ቤት ይወስዳል እኮ። ነገ እኮ ገንዘብ ታወጣለህ። ስለዚህ ምን አለ? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንዴት ነው የሚጣለው? አሁን ይሄን አውርቼ ዝም ብላችሁ ምንድን ነው በእርሱ ላይ ጣሉት ማለት ምን ማለት ነው? አሁን እንደተባለው እንደዚህኛው ሃይላንድ መወርወር ነው ወይስ እንዴት ነው? አያችሁ፣ የሚጣልበትን ግልጽ አድርጎ ፊልጵስዩስ ላይ ግልጽ አድርጎ ነግሮናል። ፊልጵስዩስ 4:6 ከ4 ጀምሮ በጌታ ሁልጊዜ በጌታ ደስ ይበላችሁ። አሜን። ደግሜ እላለሁ እደግመዋለሁ። ሃሌሉያ። አቤት ፖል እደግመዋለሁ የሚልበት ኢየሱስ እውነት እላለሁ እንደሚለው ጳውሎስም የሚደግመው አንዱ ጆይ ነው። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በጸሎትና በምልጃ ከምስጋና ጋር ጥያቄያችሁን አስታውቁ እንጂ በአንዳች አትጨነቁ። ጠይቁ፣ አትጨነቁ። ስለዚህ ላለመጨነቅ መፍትሄው ምንድን ነው? መጠየቅ ብቻ። ትጠይቅና ትወጣለህ። በቃ የሚያስጨንቅ እንዲሆን ነገር አለ። ልክ ሲመጣ አስታውቁ፣ ጥያቄያችሁን አስታውቁ እንጂ በአንዳች አትጨነቁ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ማለት የምትለው በምንድን ነው? በጸሎት ንገረው ለጌታ። ለምንድን ነው ጌታ ባይናገረውስ? አንዳንዴ እንደዛ ነው። ማቴዎስ 6 ካያቸው የሚያስፈልጋችሁን ያውቃል አለ። ማቴዎስ 7 ሲመጣ ግን ፕሪንሲፕል አስቀመጠ። ጠይቁ
ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለሚጠይቅ ይቀበላል፣ ለሚፈልግ ያገኛል፣ ለሚያንኳኳ ሁሉ ይከፈትለታል። ፕሪንሲፕል አስቀመጠ። እግዚአብሔር የሚያስፈልጋችሁን ያውቃል። ያውቃል አለ ማለት ይሰጣል ማለት አለ። የሚያስፈልገን ያውቃል፣ ግን አንተ ትፈልጋለህ ወይ ነው። ብዙዎቻችን አጉረምራሚ የሆን ነው። እንደ እውነት ጠይቀን ነው እንደ አንጠይቅም እኮ እየጠየቅን ይመስለናል ስለምንፈልግ ብቻ። እኔ ግን ቆይ እኔ እንጀራ ልጅ ሆነኝ እንደ ይላል ሰው። እኔ ግን ቆይ ምናምን ነገር ጉዲፈቻ ብዙ ነው የሚያወራው። እኔ እንትን አጉረምራሚ ለምን ከሚያጉረመርም የሚፈልገውን ስፔሲፊክ ጋድ አይ ኒድ ኢት ዲስ ይሄንን እፈልጋለሁ። ከዛ በኋላ የሚጠየቀው ማመሰለ እግዚአብሔር ነው። አንተ አትጠየቅ አይደል? ኃላፊነቱን የሚወስደው ማን ነው? በቃ ጠይቁ ይሰጣችኋል ብሏል። ካልሰጠ እሱ ነው እንጂ የሚጠይቀው አንተ ተጠያቂ አይደለም። ሳትጠይቅ ግን ተጠያቂው አንተ ነህ። ካልጠየቅ ተጠያቂው አንተ ነህ። ጠይቀ ግን ባይሰጥ ወይ ባይመልስ አክቹአሊ እግዚአብሔር የማይመልሰው ነው አያውቅም፣ ይመልሳል። ሃሌሉያ። ወይ ዘመን ወይ ጊዜ ወይ የሆነ ነገር እንትን ያደርግ ይሆናል እንጂ እግዚአብሔር የሚመልስ ነው ይመልሳል። ስለዚህ የሚጨነቅ ሰው የማይጠይቅ ነው ማለት ነው። ወይም ደግሞ ጭንቀት ወደ አንተ ሲመጣ you have to ask him። በቃ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባል። እሱም ይጨነቃል አልተባለም። እሱ ስለ እናንተ ያስባል። እሱ ስለ እናንተ ይጨነቃል አይጨነቅም። እሱ የመንፈስ ዓለም ጭንቀት ልክ ስትጨነቅ በአንዳች አትጨነቁ ተብሎ ጭንቀት ስትጨነቅ ስትወጣጠር ደም ስር ሲወጣጠር የሆነ ነገር ከፍ ሲል የሆነ ነገር ሲሆን ሰማይ ይጮሃል ይላል። ምንድነው? በምድር እከሌ እየተጨነቀ ሰማይ ይሄን ጭንቀት አያውቀው። የመንፈስ ዓለም ይሄን ጭንቀትን አይፈልገውም፣ ሊያየው አይፈልግም፣ ሊሰማው አይፈልግም። ጌታ እኮ ልጁ ነህ፣ ልጁ እኮ ነህ። እንደኔ ልጄ ሲጨነቅ እያየሁት how come ልጄ ሲጨነቅ እያየሁ ዝም ማለት አልፈቅድም። ምን አይነት ልብ ነው? ግን እንዲጨነቅ አልፈልግም። የሚፈልገውን ይጠይቅ እንጂ ለምን ይጨነቃል? ልክ እንደዚህ እኮ ነው። ማይነር አውርዱት። ስለዚህ የእምነት ሰው የሚጨነቅ ባንዳች አትጨነቁ እናንተ እምነት የጎደላችሁ አለ። የሚጨነቅን ሰው እምነት የጎደላችሁ ቅድም ባወራሁት በማቴዎስ ላይ። ስለዚህ የእምነት ሰው ነገ ምን ይሆንን ብሎ አይጨነቅም። ያስብ ይሆናል እንጂ የእምነት ሰው አይጨነቅም። ማሰብ ጤናማነት ነው። አይምሮ አልተሰረቅንም። መጨነቅ ግን እስቲ መጨነቅ ማለት ነው። መጨነቅ ማለት ልታደርገው የማትችለውን ነገር ማውጠንጠን ማለት ነው። ልትለውጠው ልትቀይረው የማትችለውን ነገር ማውጠንጠን እሱ መጨነቅን ያመጣል። ልትለውጠው የማትችለው ሊለውጠው የሚችለው እግዚአብሔር ከሆነ ለሱ ውስጥ ነው። ባንተ ሊደረግ የሚችለውን ደግሞ አስብ እስቲ። አሜን። በሀሳብ ጤናማነት ነው። አስበ ባንተ ካልኩ እንዲያደርጋል። ቆይ ይሄን ባደርግ ይሄ ቢሆን ማሰብ ነው። ይሄ መጨነቅ ግን ልታደርገው የማትችለውን ነገር ማስተናገድ ማለት ነው። ልታደርገው የምትችለውን ነገር ግን ማሰብ ይኖርባል። ስለዚህ ከሀሳብ እንዳን ሳይሆን ከጭንቀት እንዳን ነው ወሬው። የእምነት ሰው ምልክቱ ያ ነው። አምስተኛ የእምነት ሰው ደስተኛ ነው። ጎሽ ጌታ ይባረክ። የእምነት ሰው በደስታ ይታወቃል። አማኝ የሚታወቀው በደስታ ነው። በቃ በደስታ ደስተኛ ፊት፣ ሾርት ፌስ የሚባለው ሎንግ ፌስ የሌለው፣ ሀዘን የሌለበት። ሀዘን ተወስዷል፣ ለቅሶ ተወስዷል። ስለዚህ መደሰት ምርጫ ነው፣ የምርጫ ጉዳይ ነው አይደል? የሚያሳዝን ነገር ስለሌለ ወይ ምናምን እንኳን አይደለም። መደሰትን ግን ምረጥ። የሆነ ነገር ምናምን ነገር ሲደራረብ እንደዚህ አንድ ወቅት ላይ የኛ ወዳጅ አንድ ነበርና ስብሰባ ነበረን፣ የፓስተሮች ሚቲንግ ነበርና እዛ ሚቲንግ ላይ ቆየብን። ብንጠብቀው ቆየ። በኋላ መጣ ቆይቶ እና ምን ነው ምናምን ስንለው አይ በቃ እንትን ትራፊክ ነጅሶኝ ምናምን አለ። መጀመሪያ ስመጣ አለ የማይሆን ነገር እንትን አድርገሃል ምናምን ብሎኝ ከሰሰኝ አለ። ከዛ ምንም ልለው አልቻልኩም አለ። ኦኬ ብዬ ተከሰስኩ አለ። ከዛ ሁለተኛ ልክ ሲሄድ ሁለተኛ ትራፊክ ያዘኝ አለ። 3 ትራፊክ ነው ያገኘው። ሁለተኛ ሲሄድ አለ ሁለተኛው ትራፊክ ያዘኝ አለ። እንዴ አጥፍተሃል አለኝ አለ። ኧረ እኔ አላጠፋሁም፣ እኔ እንደዚህ ነው።
እዛ መንጃ ፍቃድ ሲለኛል ይሄው የቅጣት ወረቀት ነው ብዬ ሰጠሁት አለ። የቅጣት ወረቀቱን አየና አለ ታርጋ ፈታ አለ። ሶስተኛው የተፈታ ታርጋ ይዤ ሲሄድ ማቆም ነበረብህ ብሎ ቀጣኝ። ሶስቱም ተረባረቡብኛል። የተነጋገሩ ይመስላል። እኔ ግን መደሰትን መረጥኩ አለ። ወደድኩት። በቃ ይሄ እኮ እንዲህ ያስነቅላል አይደል እንዴ? ምርጫ ነው። እኔ ግን መደሰትን መረጥኩ ብሎ ፈገግ እያለ መጣ ማለት ነው። በቃ joy is a matter of choice ነው። ስለዚህ ስስቅ ጌታ ይደሰታል። እስቲ አሜን። አው ጌታ ደስ የሚለው አንተ ያንተን ጥርስ ማየት ይፈልጋል። ጥርስ ማየት ይፈልጋል። ዝም ብለህ ከቻልክ ዝም ብለህ ገልፍጥ። እውነት በቃ ዝም ብሎ አቀልዳ አንተ ከኔ ተገን ምን አሉ አንድ ወቅት ላይ የሆነ ሙድ ውስጥ ገባሉ። ጋርደን ውስጥ ገባና አላሉ በስጋ ጀምረዋል። ምንም ሳቅ እኮ ምንም የሚያስቅ ነገር የለም። ጋርደኔ ውስጥ ጀርባ ጓሮ ገባና አሉ እያልኩ ቀጥላሉ እያልኩ እውነተኛ ጆይ ሪል ጆይ ስፒሪት ዘ ስፒሪት ኦፍ ላፍተር አግኝቶኝ በቃ ፍንድቅድቅ ብዬ እወጣለሁ አሉ። በመንፈስ ጀምሮ በስጋ መጨረስ ነው እንጂ ስተቱ እንደ ገላትያ ሰዎች በስጋ ጀምሮ በመንፈስ መጨረስ ጤናማነት ነው አሉ። ስለዚህ በመንፈስ በቃ ሁልጊዜ ለመሳቅ በስጋም በቃ መጀመር ይሆን በቃ ደስተኛ ለመሳቅ መሞከር በቃ ባገኘው አጋጣሚ ሳቅን የሚፈጥርልህን ነገር ሐዘን የሚፈጥርልህን ነገር እንትን በል ራቀው። ሐዘን የሚፈጥር ነገር እኮ ራቅ በልና ሳቅ የሚፈጥርልህን ሐዘን ምሬት እንትን ምናምን ይሆን ነገር ሲደራረብ እንትን እያረከው ነው። ቀጭ እያረከው ነው። አንድ ሰው ብሏል እቺ ሰዓት አለ እቺ የቤት ውስጥ ቀጭ ምትለለች። አንድ ወቅት ላይ ተኝቼ አለ ሌሊት ጸጥ ሲል ሁሉ ማለት እቺ የግርግዳ ሰዓት ቀጭ ትላለች አለ። እቺ ከድሜ ላይ ቀንጥብ ቀጭ እያረገች ነው አልኩኝ ምናምን ብሎ እና በራሱ ሁኔታ ቀጭ ታርገው ማለት ነው። ብራዘር ጨምር እንጂ ስትሮንጉን ጌታ ይባረክ። ጤናማውን ጤናማነት መንፈሳዊነት ነው። ብርቱ መሆን መንፈሳዊነት ነው አይደል እንዴ? ከመካከላቸውም እኮ አንድም ደካማ ፌብል አልነበረም ይላል። ፌብል የተዝለፈለፈ የለም፣ ደካማ በሽተኛ የለም እኮ አለ። የእስራኤልን ሕዝብ እኮ ነው የሚያወራው መዝሙረ ዳዊት። እኛ ደግሞ ከነሱ እንዴት አንሻል? ስለዚህ በጤንነት ለመኖር በሰላም ለመኖር ደስታ ትልቁን ቦታ ይወስዳል። ደስተኛ ሁልጊዜ በጌታ ደስ ይበላችሁ። አማኝ ይደሰታል። አሜን። የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላምን ሁሉ ይሙላባችሁ ይላል ጳውሎስ ሮሜ ላይ ሲናገር ሮሜ 15:13 ላይ። ስለዚህ አንደኛ ተሰሎንቄ 5:16 ሁልጊዜ ደስ ይበላችሁ። ሁልጊዜ እንዴት ይደሰታል ሰው? ሁልጊዜ ሰኞም አርብም ሁልጊዜ በምን በጌታ ጳውሎስ ለፊልጵስዩስ ሰዎች ሲጽፍ በጌታ አለ። ተሰሎንቄ ላይ ሁልጊዜ ደስ ይበላችሁ በጌታ። ብራዘር በሁኔታዎች ሁሌ ደስታ አትፈጥርም። ሁኔታዎችን የምታይ ከሆነ ደስታን አይፈጥሩም። የተለያዩ ሁኔታዎችን ስታይ ደስታን አይፈጥሩም። በሁኔታዎች ተደሰትም አልተባለም። ሁኔታዎች ደስታ እንደማያመጡም ይታወቃል። ወደ ጌታ ግን ዘወር ባለን ጊዜ ሃሌሉያ ጌታን ስናስብ የእርሱ ልጅ በመሆናችን እሱን ስታስበው በጌታ ግን ጆይ መጨመር ትችላለህ። ስለዚህ ደስተኛ ሆነ ለመኖር የእምነት ሰው ሁልጊዜ ደስተኛ ሆኖ የሚኖር ነው። የመጨረሻው የዛሬው የመጨረሻ የእምነት ሰው ሰጪ ነው። የእምነት ሰው ምልክቱን እያወራን ነው። በሁሉ ነገር ብዙ ነው ምልክቱ። ገበሬ ታውቃላችሁ፣ ዘርቶ ሲመለስ በእምነት ነው የሚመለሰው። ስንዴውን አፍሶ ሲመለስ ቤት ስንት ጊዜ ቋጥሯት ያስቀመጣትን እህል አውጥቶ አፈር ላይ አድርጎ ሲመጣ በፌዝ ነው የሚመለሰው። ፌዝ ብቻ ነው ይህን ሰው የሚገላግለው። አመንም አላመንም አይደል? በእምነት ምን እንደሚል ብዙ እንደሚያጭድ አምኖ ነው የሚመለሰው። አፍሶ ሲመለስ ኪሳራ አያስብም፣ ትርፍ ነው የሚያስበው። እስቲ አሜን። የዘር ሰው መሆን ሰጪ መሆን የእምነት ሰው ምልክት ነው። በእምነት ለመመላለስ በካልኩሌሽን ላለመኖር። ስለዚህ ሁሌ አሁን ምንድነው ሰጪ ያልሆኑ ሰዎች ብዙ ጊዜ ካያቸው መቀነስ ስለሚያስቡ ነው። ሌላ ምንም አይደል። 1000 ብር ነበረኝ 500 ብር ስሰጥ ቀነሰ። የማብዛት ምልክት የማባዛት ምልክት ካልሆነ ካልታየው ሌባው አሁን ይሄ የዲመ ሌባው ሊሰርቅ አይደል? ሊሰርቅ ሊያርድ
ሊያጠፋ እንጂ ስለሌላ አይመጣም። መስረቅ ምንድነው? መጉደል አይደለም? አሁን የሌባውን ይሄን ያወራው መስረቅ ነው፣ መቀነስ ነው። ሊሰርቅ ሲገልስ ማጉደል ነው፣ መቀነስ ነው። ሊያጠፋ መቀነስ ነው። ቀጥሎ ግን ምን አለ? እኔ ግን ሕይወት እንዲሆንላችሁና እንዲበዛላችሁ። ማባዛት የእግዚአብሔር ነው። ሁልጊዜ የእግዚአብሔር ስታስብ ሊባዛ ነው፣ ልበዛ ነው። ጌታ ልበዛ ሲፈልግ ስጥ አለኝ። የት ልስጥ? መንቀጭቀጭ ነው ያለብህ። የት ልዝራው እንጂ እንትን ገና ማኒፑሌት ተደርገ እባክህ ወገኔ ይኸውልህ ችግር ውስጥ ነው ያለ አልልም። ችግር ውስጥ በቃ ኖ ኦፖርቹኒቲ ነው የምንነግራችሁ። ኦፖርቹኒቲ ስታገኙ ለመስራት አፒታይት ይኖራችሁ። መልሶ የምታጭዱት በብዙ መከራው ነው የሚመጣው ለእናንተው ነውና። ስለዚህ የእምነት ሰው ምልክቱ የሆነ በቃ ክፍተትን ለመሙላት ምን ክፍተት አለ የሚል የሆነ ነገር እስቲ ልዝራ። ሁሉን መሙላት መሰብሰብ ብቻ ሳይሆን የሆነ ነገር ሲመጣ ብራዘር ሁሌ ያስብ፣ ከዚህ ውስጥ የጌታ የትኛው ነው? አስራት ብቻ አይደለም፣ የደስታ ስጦታስ። አስራት እኮ ሰጠህ አይባልም። ልንገራችሁ ዛሬ የመጨረሻውን ስለመስጠት። አስራት ሰጠው አይባልም፣ ከፈልኩ ነው። ያንተ አይደለማ። የምድር አስራት ሁሉ የእግዚአብሔር ነውና ይላል። የምድር አስራት የማን ነው? የእግዚአብሔር። የእግዚአብሔርን ለእግዚአብሔር ነው የመለስከው። ምን ትሰጣለህ ታዲያ? ከፈልኩ አይደል የሚባለው? 1000 ብር ተበድሬ በኋላ አንተ ሰጠኋት አልልም እኮ ከፈልኩ ነው የምለው። የኔ አይደለማ። ቆይ ልስጣት 1000 ብር ምናምን እላለሁ እንዴ? የኔ ነው እንዴ? የእሷ ነው። የእሷን መመለስ ነው። ታማኝነት ብቻ ነው አስራት ላይ። አስራት ላይ ታማኝነት ብቻ። ታማኝነትህን ማሳየት ነው። ካገኘው ነገር ላይ ማውጣት። አስራት አወጣ አስራት ከፈለ ነው የሚለው ባይብል። ግዴታ ነው እሱ። የግዴታ ስጦታ ነው። ያው መቼም በስጦታ መልክ ስለሚመጣ ግን ግዴታ ነው እሱ። ካለ ከ90% ላይ ግን እሱ ነው እግዚአብሔር ልብህን ወይም እምነትህን የሚለካው። እምነትህን የሚለካው እዛ ላይ ነው። ለጌታ ደግሞ ዳዊት እንዳለው ከራሴ የሚገርም እኮ ነው። ከኔ ከቤቴ ከራሴ ደግሞ ለእግዚአብሔር ደግሞ አደርጋለሁ ሲል ዳዊት ምን ማለት ነው? ይሄ ለእግዚአብሔር ያለውን ልቡን ማፍሰስ። አስራት መክፈል ብቻ እንዳታስቡት ልላችሁ ነው። እሱ ልክ ነው፣ ግዴታ ነው። ግዴታችሁ መወጣትም አለመወጣትም መብት ነው። መወጣት ግዴታ ነው፣ ግን መወጣትና አለመወጣት እሱ መብት ነው። ዘር ላይ ግን መዝራት ላይ ግን የደስታ ስጦታን መስጠት ግን ክፍተትን ለመሙላት ማሰብ። ማወራው በደንብ ስሙኝ። ስለ ቸርች ብቻ እንዳታስቡ፣ ቀጫጫ አታርጉት ወሬ ስለ መዝራት ሲታሰብ። ለእህትሽ፣ ለቤተሰብህ እስቲ አሜን። ለእናትህ፣ ለአክስትህ፣ ለአያትህ፣ ለወንድምህ፣ ለጓደኛ ምን ክፍተት ልሙላለህ? በቻልከው አጋጣሚ ምን ክፍተት ምንድን ነው ያለሽ? ምን ውስጥ ነው ያለሽው? ለእድሜ አሁን ስለተረፈ ብቻ አይደለም ለማትረፍ ነው የምንሰጠው። አሜን። እንዲተርፍ እንዲበዛ ነው የምንዘራው። 2 ቆሮንቶስ 9:8-10 በተነ ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ሃሌሉያ፣ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ቀጥሎ ምን አለ? ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል። የምትዘሩትን ዘር መጀመሪያ እግዚአብሔር ምን እንደሚሰጣችሁ ዘር፣ የምትዘሩትን ዘር ይሰጣችኋል። ዘር የሚሰጥ ማን ነው? እግዚአብሔር። ቀጥሎ ምን አለ ግን? ያን ስትዘራው የሚሆነውን ነገር ሲናገር ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። አሁን እንዲበረክትና እንዲያድግ የምትፈልገው ነገር የዘር ጌታ አንተ ነህ። ዛሬ በደንብ የመጨረሻውን ላውራ። እግዚአብሔርን የመከሩ ጌታ ተብሏል። እግዚአብሔር የመከር ጌታ ነው። የዘር ጌታ ግን አንተ ነህ። መዝራትም አለመዝራትም በዘር ላይ የምትወስነው አንተ ነህ። እየገባችሁ ነው? በዘር ላይ የምትወስኑት እናንተ ናችሁ። እግዚአብሔር መቶ እጅ ጠምዝዞ ዝራ አይልህ። ዘር ይሰጣል፣ ግን የመዝራት ቤኔፊት ሰው ሊገባው ይገባል። በዘር ላይ ጌታ ወይም ባለቤቱ አንተ ነህ። መዝራትም አለመዝራትም መብት አንተ ነው። የዘር ጌታ አንተ ነህ። ከዘራ በኋላ ግን የመከሩ ጌታ ይመጣል። ወደ መከር የሚለውጠው ደግሞ የመከር ጌታ አለ ከዘራው በኋላ። ስለዚህ ያበረክትላችሁማል የሚለው ቃል መጣ። ለዘሪ ዘርን ይሰጣል አለና ቀጠልና መጣና ግን ያበረክትላችሁማል። ጳውሎስ ምን አለ? የፊልጵስዩስ ሰዎች ሲሰጡት እኔ አለኝ አለ። ስጦታችሁን ፈላጊ አይደለሁም አለ። ስጦታቸውን ሲሰጡ ፈላጊ አይደለሁም፣ ግን በስሌታችሁ የሚበዛውን
ፍሬ ስለምፈልግ ግን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ፣ ደስ ብሎኛል፣ ወስጄዋለሁ። እኔ ግን ሁሉ አለኝ ይበዛልኝማል። እስቲ አሜን። እስቲ ሁሉ አለኝ በሉ እስቲ። ይበዛልኝማል። የለኝም ከሚል ከእጥረት ሜንታሊቲ የለ አለኝ። እንትን ባይኖረኝ እንትን አለኝ አይደል እንዴ? አዎ ብር ኮት አለኝ እንዴ? አለኝ ሜንታሊቲ ይኖረን። የለኝም ሳይሆን የጥረት ሳይሆን አለኝ። ያም ያለኝ ምን ይላል? ይበዛል። የሚበዛው ግን ምን ሲሆን ነው? ሲዘራ ነው። ጳውሎስ ፎከስ የሚያደርገው እኔ የምበዛው በምዘራው ነው። እናንተ ደግሞ ስጦታችሁን ስቀበል እንድትበዙልኝ ነው። እኔ ለእናንተ ጉድ ግራውንድ ሆኜ ነው የምቀበለው። ስጦታችሁን የምቀበለው እኮ ለእናንተ መልካም እርሻ እየሆንኩ ነው። ልክ ነው። እኔ እግዚአብሔር ስራ ነኝ፣ ሰራተኛ ነኝ። እኔ ለብዘሩ ታተርፋላችሁ። ልክ ነው። አም ጉድ ግራውንድ ፎር ዩ። ግን በስሌታችሁ የሚበዛውን ፍሬ እነሱ የዘሩት ምንድን ነው? ዘር። እነሱ ጋር የሚመጣው ፍሬ። እስቲ አሜን። ዘር ወደ ምን ይቀየራል? ወደ ፍሬ፣ ወደ መትረፍረፍ፣ ወደ መብዛት። ስለዚህ የእምነት ሰው በቃ በመስጠት ይታወቃል። መስጠት ቅድም ብያቸዋለሁ። ገበሬ ዘርቶ ሲመጣ በእምነት ነው። እምነት ነው የሚያዘራው እርሻ ላይ። እምነት ባይሆን ኖሮ ወፍጮ ቤት ቢወስዶ ነው የሚቀለው። እህሉን አይዘራም እንዴ? አፍሶ መሬት ላይ ይመለሳል። ፌዝ ብቻ ነው ገበሬን የሚያሰርፈው። ከዛ በንጋታው ይወጣና ያያታል። በሶስተኛ ቀን ይወጣና ያያታል። ፌዝ አለው። ጋድ ወደ ውጤት እንደሚቀይረው፣ ዘሩን ወደ መከር እንደሚለውጥለት፣ ቡቃያ ዛላ ፍጹም ሰብል ሆኖ እንደሚመጣ ያውቀዋል፣ ያምናል፣ ደስ ይሰኛል። አንድ ቃል ብቻ ልንገራችሁና ልጨርስ። ከኔ ጋር ናችሁ? መክብብ 11 ላይ እንዲህ ይላል፣ እንጀራህን በውሃ ፊት ላይ ጣለው። እንጀራን አይልም፣ እንጀራህን። መክብብ 11 ከአንድ ጀምሮ እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህና። ታጣዋለህ አይልም፣ ታገኘዋለህና። ቀጥሎስ ለ7 ደግሞም ለ8 እድል ፈንታህን ክፈል፣ በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና። አሜን። ቢዝነስን 7 ወይም 8 ቦታ ክፈተው። ለ7 ወይም ለ8 እድል ፈንታህን ክፈል፣ በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና። ደመናት ዝናብ በሞሉ ጊዜ በምድር ላይ ያፈሱታል። ዛፍ ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፍ በወደቀበት ስፍራ በዚያ ይኖራል። አሁን እምነት እንደሆነ እዩት። ቁጥር 4 ንፋስን የሚጠባበቅ አይዘራም፣ ደመናንም የሚመለከት አያጭድም። የንፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም። ወይም ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱም መልካም እንዲሆኑ አታውቅምና በማለዳ ዘርን ዝራ፣ በማታም እጅን አትተው። በአዲሱ መደበኛ ትርጉም ይሄን ደስ ይላል። እጅ ስራ ይፍታ ይላል። እንደዛ ነው የሚለው። በማለዳ ዘርን ዝራ፣ በማታም እጅ ስራ ይፍታ። እስቲ አንድ ሰው አሜን። እጅ ስራ ይፍታ ከመዝራት። በማለዳ ዘርን ዝራ፣ በማታም እጅ ስራ ይፍታ። ለምን አለ? ይህ ወይም ያ። የትኛው? ማለዳ የዘራው ወይም ማታ የዘራው የቱ ፈጥኖ እንደሚበቅል አታውቅምና። የትኛው ወደ አንተ ቶሎ ወደ ፍሬ እንደሚቀየር አታውቀውም። በማለዳ ዘርን ዝራ፣ በማታም እጅ ስራ አይፍታ። ይህ ወይም ያ ወይም ይልና ሁለቱም የትኛው እንደሚያፈራ አታውቅምና። ማለዳ ማለት ምንድን ነው? ባለህ ጊዜ ማለት ነው። በምቹ ጊዜ ማለት ነው። ብዙ ገንዘብ ያለ ቀን ማለት ነው። ብዙ ሀብት በነበረ ሰዓት ማለት ነው። በማለዳ ዘርን ዝራ። በማታ ተዘርቶ ያውቃል? በገበሬ ማለት ነው። ማታ ይዘራል፣ ጠዋት ተነስቶ ነው የሚዘራው።
ቀጥሎ ግን ምን አለ? በማታም እጅ ስራ ይፍታ። ምን ማለት ነው? ማታ ማለት እጥረት ባለ ጊዜ፣ የሌለ ጊዜ፣ ማታ ሲሆንብህ ማታ የሚሆን ነገሮች አሉ። የሆነ እጥረት ምናምን፣ ያኔ እንደውም ተንቀሽቀሽ ማላይ ልዝራው በል። የት ሄጄ ልዝራው? ጌታ ይባረክ። በማለዳም በማታም ሃሌሉያ። እጅ ስራ ይፍታ። ዘሪ ነን። ደመናን አይተን አይደለም፣ ዝናብን አይተን አንዘራም። አማኝ ነን። እስቲ አሜን። አንዳንድ ሰው ፎጋሪ ነው። እንዴት ልበላችሁ ዛሬ እውነት እንደው እንትን የሆነ በቃ ጭብጨባ ሰው ምናምን እንትን ያለበት ቦታ ላይ እሱ እንትን ሰጠ፣ 1 ሚሊዮን ሰጠ፣ 500,000 ብር ሰጠ፣ የሆነ እንትን አለ፣ ፎግ አለ፣ እዛ የሚጨበጨብ ነው፣ ህዝቡ እንትን የሚል ነው። በማይክ እንደዚህ የሚደረግ ሊሆንለት ይችላል። ቸርቹ ላይ ግን ኒዲ የሆነች ቸርች ላይ የሚያስፈልጋት ቸርች ላይ እውነተኛ መጋቢው ባለበት አንድ ወቅት ላይ አንድ ሰው ስለሰማው ማለት ነው አንድ ቦታ ሄዶ አንድ ሰውዬ ፓስተሩ ነው የሚነግረኝና እኔ ቸርች አለ አለ ሰውየው እና እኔ ቸርቻችን ላይ እንዲህ ያስፈልገናል፣ የቤት ኪራይ እንደዚህ የሆነ ነገር ያስፈልገናል እና መዝራት የምትፈልጉ ምናምን ስለ የለም አለ። ምንም ብዙ እንትን አይደለም አለ፣ ኢንቮልቭ አያደርግም። አንድ የሆነ ቦታ ሲሄድ አለ የሆነ ቤት የሆነ ፕሮግራም ላይ ሲሄድ ስሙን ጠራው አለ። ስሙን ሲጠራው አለ 300,000 ብርና የነበረውን ቪታራ ሰጥቶት መጣ አለ። እና ስሙ ጠፍቶት ከሆነ እኔ ያልነግረውም ይለኛል። እዚህ ቸርች ላይ የማያደርግ በቸርቹ ላይ በሚመግቡት ላይ በሚመግቡት ሁሌ በሚመገብበት ደረጃውን ጠብቆ በሚመገብ እዛ ላይ እንትን አይደለም። እዛ ባንዴ ተሸውዶ ትም ብሎ ይመጣል፣ ይው ብሎ ይመጣል። አምኖበትም አይደለም፣ በእምነትም አይደለም፣ እሱ በእምነት አይደለም። የእምነት ሰው ሰጪ ነው። እስቲ አሜን። እስቲ እኔ አማኝ ነኝ የሚል ሰጪ ነኝ በሉ እስቲ ሃሌሉያ። ሰጪ ሁሉ ባለጸጋ ነው። አይ ሚሊዮነር ምናምን ነገር ሁሉ ሚሊዮነር የሚሰጥ ሁሉ 10 ብር የሚያካፍሉ ሁሉ ባለጠጋ ነው። ሊሰጡና ሊያካፍሉ ሊረዱና ሊያካፍሉ እንዲሆኑ ባለጠጎቹ መከራቸው ነው የተባለው ጢሞቴዎስ ሲመከር ጢሞቴዎስ 6 ላይ ሊረዱና ሊያካፍሉ አካፋይ ሁሉ ባለጠጋ ነው። ሰጪ ሁሉ ባለጠጋ ነው። እስቲ እኔ ባለጠጋ ነኝ በሉ እስቲ ሃሌሉያ። መስጠት ሲባል ይኸውልህ እንደ እብድ ነው መስጠት ያለብህ። you have to be crazy። መስጠት ሲባል ኖ ብራዘር ምንድን ነው ያለው ቅድም? ጸጋ እኮ ነው፣ ግሬስ ነው። 8 ላይ ሄዳችሁ ስትመለከቱ ለመቄዶንያ ቤተክርስቲያናት የተሰጠውን ጸጋ አሳውቃቸዋለሁ። ጸጋ ምን አይነት ጸጋ? የመስጠት ልግስናቸውን ያበዛ ጸጋ። እዚህ ጋርስ ምን አለ? ጸጋን ሁሉ ሊያበዛላችሁ ይችላል፣ በነገር ሁሉ እንድትተርፉ፣ በነገር ሁሉ ሰጪ ለመሆን። የጸጋ እጥረት ካለባችሁ እንጸልያለን፣ ጸጋን ይጨምራል እግዚአብሔር። ሃሌሉያ። እኔ እንትን እጄ ስብስብ ያለ ነውና እባክህ ጸልይልኝ፣ እንዘረጋዋለን። ሃሌሉያ። የኛ አንዱ ሚራክል እሱ ነው። ያጠረን እጅ እናዘረጋለን፣ በጤናማው ቃል ማለት ነው። ጌታ ይባረክ። ስለዚህ ባገኘው አጋጣሚ ብራዘር ልብስን ስጥ፣ የሆነ ነገርን ስጥ፣ የሆነ ያለ ለመስጠት በቃ ምናምን ፌዝ ሊያልቅብኝ ነው አይልም። ፌዝ ሊበዛልኝ ነው። ሁሌ ስትሰጡ ሊበዛልኝ ነው። ሃሌሉያ። እግዚአብሔር እኔን ሊያበዛልኝ ሲፈልግ ሜዳ አዘጋጀልኝ፣ የመስጠት ኦፖርቹኒቲ አመጣልኝ። እግዚአብሔር ሊያበዛኝ ማባዛትን ነው ማሰብ ያለብን፣ መቀነስን አናስብም።